ሰላም ክብራትና ክብራት ተመልካቾቻችን ከኦሮሚያ ሚዲያ ኔትወርክ የቀጥታ ስርጭት ደጀኔ ጉተማ ነኝ። ዕለታዊ ዜና እነሆ። በወሎ የየጁ ነዋሪዎች በወሰዱት ራስን የመከላከል እርምጃ አንድ የህዝባዊ ወያኔ ሓርነት ትግራይ የጸጥታ ኃላፊና 6 ታጣቂዎችን መግደላቸውን የባቴ ምንጮች ከወሎ ገለጹ። የባቴ ምንጮች ከወሎ እንደገለጹት የየጁ ኦሮሞዎች በወሰዱት ራስን ከጥቃት የመከላከል እርምጃ አብዱ ከለቶ የተባለ የአፋር ታጣቂ ቡድን የጸጥታ ኃላፊን ጨምሮ 6 በአጋዚ የሚደገፉ ታጣቂዎችን ገድለዋል። የየጁ ነዋሪዎች በአጋዚ የሚደገፉ የአፋር ታጣቂዎችን የገደሉት ግንቦት 26 ቀን 2017 ዓ.ም ሲሆን በወቅቱ የቡድኑ የጸጥታ ኃላፊ የሆነው አብዱ ከለቶ ከመኪና ላይ በመሆን በአርሶ አደሮቹ ላይ ከባድ መሳሪያ ይተኩስ ነበር። በየጁ ኦሮሞዎች የተገደለው የትግራይ ነጻነት ግንባር ሚሊሻዎች የጸጥታ ኃላፊ ከዚህ በፊት ባቴ ወረዳ ውስጥ ከ90 ቤቶች በላይ ያቃጠለውን ዘመቻ የመራ መሆኑ ይታወቃል። የወያኔ መንግስት ኦሮሞዎችንና አፋሮችን ለማጋጨት በድንበሮች አካባቢ ታማኝ በሆኑ ሚሊሻዎች አማካይነት ተደጋጋሚ ጥቃቶችን በመፈጸም ላይ እንደሚገኝ መዘገቡም ይታወቃል። የአፋርና የኦሮሞ ሽማግሌዎች በበኩላቸው በሁለቱ ወንድማማች ህዝቦች መካከል ግጭት እንዳይፈጠር እያደረጉ ያሉትን ጥረት የወያኔ ታጣቂዎችና የጸጥታ ኃይሎች በማደናቀፍ ላይ እንደሚገኙ ይናገራሉ። ባለቤቴ ለኦሮሞ ህዝብ የነጻነት ትግል በመሰዋቱ በፍጹም አላዝንም ስትል የወጣት ፖሊስ ሙስጠፋ ሁሴን ባለቤት ገለጸች። ወጣት ፖሊስ ሙስጠፋ ሁሴን በምዕራብ አርሲ ዞን አጄ ተብሎ በሚጠራ ቦታ 5 የአጋዚ ወታደሮችን ገድሎ 6 ያቆሰለ የኦሮሞ ወጣት ነው። ወጣቱ የተሰዋው የካቲት 15 ቀን 2016 ዓ.ም ነበር። ወጣት ፖሊስ ሙስጠፋ ሁሴንን የአጋዚ ወታደሮች የኦሮሞን ህዝባዊ ተቃውሞ ለመጨፍለቅ ዘግናኝ ጭፍጨፋ ባካሄዱበት ወቅት የታጠቀውን ጠመንጃ ወደ አጋዚዎች አዙሮ 5 ገድሎ 6 ያቆሰለ ጀግና መሆኑ ይታወቃል። ላለፉት በርካታ ወራት በወያኔ የጸጥታ ኃይሎች ወከባና ሽብር ሲደርስባት የቆየችው የሙስጠፋ ሁሴን ባለቤት ከ8 ወር ልጅ ጋር በመሆን ከጠላት ለማምለጥ መቻሏም ታውቋል። ልጇን ለመቀማት ጥረት ተደርጎ እንደነበርም ተናግራለች። ባለቤቷ ወጣት ፖሊስ ሙስጠፋ ሁሴንን 5 የአጋዚ ወታደሮችን ገሎ በተሰዋበት ወቅት ባለቤቷ ወጣት ፖሊስ ሙስጠፋ ሁሴን 5 የአጋዚ ወታደሮችን ገሎ በተሰዋበት ወቅት ነፍሰ ጡር መሆኗን የገለጸችው በሬዱ ወይም ሲፋን ቡና የልጇን ስም ሴና ወይም ታሪክ ብላ መሰየሟን ገልጻለች። ምክንያቱም ደግሞ ባለቤቷ ለኦሮሞ ህዝብ ነጻነት ስል ታሪክ ሰርቶ በመሰዋቱ ነው ብላለች። ከ8 ወር ሕፃን ጋር ከሀገር ለስደት መዳረግ ቀላል አለመሆኑን የተናገረችው የሙስጠፋ ሁሴን ባለቤት ህዝቡ ከጎኗ እንዲቆምም ጥሪ አቅርባለች። በሐረማያ ዩኒቨርሲቲ የተመደበው አንድ ተማሪ መሳይ የህዝባዊ ወያኔ ሓርነት ትግራይ ሰላይ የኦሮሞን ህዝብ ማንነትና ክብር በሚነካ ቋንቋ የኦሮሞ ተማሪዎችን በመሳደቡ በኦሮሞ ተማሪዎችና በሰላዩ መካከል አለመግባባት መፈጠሩ ተገለጸ። ተማሪ መሳይ የህዝባዊ ወያኔ ሓርነት ትግራይ ሰላይ የኦሮሞን ህዝብ ማንነት ለማንቋሸሽ በመሞከሩ ለፍርድ እንዲቀርብ የኦሮሞ ተማሪዎች ለሐረማያ ዩኒቨርሲቲ አስተዳደር
አመልክተዋል። ዩኒቨርሲቲውን በመምራት ላይ የሚገኘው የኮማንድ ፖስት የጸጥታ ኃይሎች ሀብታሙ ጌታቸው የተባለው ተማሪ መሳይ ሰላይ በቁጥጥር ስር መዋሉን ቢናገሩም ሰላዩ በቁጥጥር ስር ስለመዋሉ መረጋገጫ አልተገኘም። በኮማንደር ሲሳይና በፌደራል ፖሊሶች የሚመራው የሐረማያ ዩኒቨርሲቲ የኮማንድ ፖስት የጸጥታ ኃይል ተማሪ መሳይ ሰላይ ሀብታሙ ጌታቸው መጪ ሮብ ፍርድ ቤት ይቀርባል ብለው የተናገሩት የማስመሰያ ቃል በኦሮሞ ተማሪዎች ዘንድ ተቀባይነት አላገኘም። የኦሮሚያ መንግስት የወጣቶችን የሥራ አጥነት ችግር ለመቅረፍ መድቧል የተባለው 6 ቢሊዮን ብር ለፕሮፓጋንዳ ስራ ፍጆታ እንጂ በተጨባጭ የተዘጋጀ ገንዘብ አይደለም ተባለም። የኦሮሚያ ብድርና ቁጠባ አክሲዮን ማህበር ካዝናም ባዶ መሆኑ ተገልጿል። ሰሞኑን ጅማ ውስጥ በተካሄደው የጥቃቅን ኢንተርፕራይዝ ሴክተር ስብሰባ ላይ የወጣቶችን ስራ አጥነት ችግር ይፈታል የተባለው ገንዘብ በተጨባጭ አለመኖሩ አሳሳቢ ነው ተብሏል። ገንዘብ በሌለበት ቦታ የውሸት ቃል መግባት ችግሩን ከማባባስ ውጪ መፍትሄ አይሆንም ተብሎም ተተችቷል። ከአሁን በኋላ ህዝቡን ማታለል አይቻልም ያሉት የጅማ ተሰብሳቢዎች የዚህ አይነቱ አካሄድም መቆም እንዳለበት አስገንዝበዋል። ተሰብሳቢዎቹ በማከል የኦሮሚያ ብድርና ቁጠባ አክሲዮን ማህበር ካዝና ባዶ በሆነበት ሁኔታ በማህበር ለተደራጁ ወጣቶች 6 ቢሊዮን ብር ተመድቧል መባሉ ትክክል አይደለም ብለዋል። በኢትዮጵያ ንግድ ባንክ ውስጥ በሚሰሩ የኦሮሞ ተወላጆች ላይ ከፍተኛ ተጽዕኖ እንደሚደርስ ውስጥ አዋቂ ምንጮች ገለጹ። የኢትዮጵያ ንግድ ባንክ የአዳማ ቅርንጫፍ ምንጮች ከአዳማ እንደገለጹት የኦሮሞ ተወላጆች በባንኩ ውስጥ የስራ እድገት የማግኘት እድላቸው እጅግ የመነመነ ነው። ለአብነት በኢትዮጵያ ንግድ ባንክ የቦሰት ቅርንጫፍ በቅርቡ 5 የኦሮሞ ተወላጆችን በይፋ ለቅጣት ዳርጓል። በኢትዮጵያ ንግድ ባንክ አዳማ ቅርንጫፍ ውስጥ የሚሰሩ የኦሮሞ ተወላጆች እንደ ማንኛውም ሰራተኛ የስራ እድገትና ጥቃቅን ጥቅማ ጥቅሞችን ማግኘት ሲገባቸው ኦሮሞ በመሆናቸው ብቻ ይከለከላሉ ተብሏል። ለኦሮሞዎች እድገት ከተሰጠ እንኳ እጅግ ሩቅ በሆኑ የኢትዮጵያ ንግድ ባንክ ቅርንጫፎች ወይም መስሪያ ቤቶች ይመደባሉ ያሉት የባንኩ ምንጮች ብሶታቸውን ለኦሮሚያ ፕሬዝዳንት ጽሕፈት ቤት፣ ለኦሮሚያ ቴሌቪዥንና ጉዳዩ ለሚመለከታቸው ሌሎች አካላት በጽሁፍ ቢያመለክቱም ሰሚ እንዳላገኙ ገልጸዋል። በመጨረሻም በባሌ ዞን ራይቱና ጊኒር ወረዳዎች በርካታ ነዋሪዎች በኮሌራ በሽታ ወረርሽኝ ህይወታቸው ለአደጋ መጋለጡ ተሰማ። ከ200 የሚበልጡ ሰዎች ህይወትም ለአደጋ ተጋልጠዋል። የወያኔ የኮማንድ ፖስት ባለስልጣናት ግን የኮሌራ በሽታ ወረርሽኝን ለመደበቅ ጥረት በማድረግ ላይ ይገኛሉ ሲሉ የጊኒርና የራይቱ ወረዳ ነዋሪዎች ምሬታቸውን ገልጸዋል። ከባሌ ዞን ራይቱ ወረዳ በተገኘ መረጃ መሰረት እስካሁን ቢያንስ ከ200 የሚበልጡ የኦዳ አካባቢ ነዋሪዎች በኮሌራ በሽታ ሳቢያ በመሞትና በመኖር መካከል ይገኛሉ። የኮሌራ በሽታ ወረርሽኝ በኦሮሚያና በሶማሌ አጎራባች አካባቢዎች መስፋፋቱን ኒውዮርክ ታይምስን ጨምሮ ሌሎች የዓለም አቀፍ የብዙሃን መገናኛዎች ቢገልጹም የኮማንድ ፖስት ባለስልጣናት ግን የወረርሽኙን ዜና እንዳይሰማ መረጃዎችን በማፈን ላይ ይገኛሉ ሲሉ የጤና ባለሙያዎች ይናገራሉ። እንግዲህ ውድ ተመልካቾቻችን ለዛሬ ያዘጋጀነው ዕለታዊ ዜና በዚህ ተጠናቋል። ደጀኔ ጉተማ ነኝ። መልካም ቆይታ።